በክልላችን በሁሉም አቅጣጫዎች ላይ በገጠር ህዝብን ሊያገናኙ የሚችሉ መንገዶች ተሰርተዋል። የነበሩትን ጠግኖ ከማስቀጠል በተጨማሪ ከ1000 ኪሎ ሜትር የሚበልጡ አዳዲስ መንገዶችም ተከፍተዋል። ንጹህ የመጠጥ ውሃ በየአካባቢው በስፋት እየተገነባ ይገኛል። የመስኖ አውታሮቹንም በማዘመን ምርትና ምርታማነትን በማሳደግ ልማታችን ማፋጠን እንዲቻል በርካታ የመስኖ አውታሮችም ተገንብተው ህዝቡ ተጠቃሚ መሆን ጀምሯል። በኢትዮጵያ የኢንዱስትሪ ልማት በጣም በቴክኖሎጂ የተደገፈ የአመራረት ስርዓት ሂደት የሚያልፍን በዓለም ደረጃ ትልቁ የሚባለውን የሶላር ፋብሪካ የያዘ የሶላር ሴል ፋብሪካ የያዘውን ኢንዱስትሪ ፓርክ በሐዋሳ ከተማ በክቡር የፓርቲያችን ፕሬዝዳንት በተደጋጋሚ በመምጣት በማየት በመደገፍ አሁን ባለበት ደረጃ እንዲደርስ ለወጣቶቻችን ሰፊ የስራ ዕድል እንዲፈጥር ተደርጓል። ከዛም ባሻገር በተለያዩ የአግሮ ኢንዱስትሪ ፓርኮች አርሶ አደሮቻችን ያመረቱትን ምርት ዋጋ ማግኘት እንዲችሉ ማድረግ ተችሏል። ፓርቲያችን ብልጽግና የተናገረውን የሚፈጽም ያቀደውን ወደ ተግባር የሚቀይር ሰው ተኮር ስራዎችን በመስራት የዛሬ ትውልድና የነገንም ታሳቢ አድርጎ የሚሰራ ፓርቲ ነው። ፓርቲያችን ብልጽግና ባለፉት 5 ዓመታት ያቀዳቸውን ተግባራት በሙሉ ወደ ተግባር በመቀየር መላ ህዝባችንን ተጠቃሚ አድርጓል። በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ እንዲሁም በዲፕሎማሲው ረገድ ሰፊ ስኬቶችን አስመዝግቧል። ብልጽግና ሲመጣ ሌማት ትሩፋት ፓኬጆችን ይዞ ነው የመጣውና ይሄን ሲይዝ የጋራ ብልጽግናዎች አሉ። በየግለሰቡ ቤት የሚገባ ብልጽግና አለ። መንገድን ብንወስድ አሁን ሲዳማ አካባቢ መንገድ ተደራሽነት ያልደረሰበት አካባቢ የለም። በመጠጥ ንጹህ መጠጥ ውሃ አንጻርም ሲታይ በዛ ልክ ነው። ልማትን ደግሞ የምታዩት ነው እየገነባ እያስተካከለ የሚሄድ ፓርቲ ስለሆነ የሚጠቅመን ፓርቲ መሆኑ ነው። አብዛኛው በሴቶች ላይ የሚሰራ ሰው ተኮር የሚሰራ ፓርቲ ስለሆነ ነው ልንደግፈው ዛሬ በንጹህ ልብ የወጣ ነው።